የፌስታል ጦርነት ከወተት እስከ ጫት ከጤና እስከ ቢዝነስ። ዛሬ የማሳያችሁ ነገር ምናልባት ነገር ብላችሁ ታታውቁት ይሆናል፣ ግን ሁላችንም የምናደርገው ነው። በፌስታል የታሸገ ዳቦና ወተት ይዞ መሄድ። ይህ ለጤናችን ምን ያህል አደገኛ እንደሆነ አዲስ አበባ ውስጥ ብቻ በቀን በሚሊዮን የሚቆጠሩ ፌስታሎች ወደ ቆሻሻ እንደሚጣሉ ያውቃሉ? ድሮ ኢትዮጵያ ውስጥ ገበያ ሲካሄድ በዘንቢል ስጋ በወረቀት ወተት በጠርሙስ ነበር። ዛሬ ግን ሰነፍ ሆነናል ወይ ቴክኖሎጂ አታሎን። ለዛሬው ዘገባችን ፌስታልን ከቤታችን ለማስወጣት የሚደረገውን ትግልና ይህን ክልከላ እንዴት አዲስ ሚሊዮነሮችን እንደሚፈጥር እናያለን። በዚህ ክፍል ላይ እያንዳንዱ ዘርፍ በጥልቀት እንተነትናለን። ዳቦ ቤቶችና ኬክ ቤቶች። ችግሩ ዳቦ ገዝተን ላስቲክ ውስጥ ስናስገባው ሙቀቱ ላብ ይፈጥራል። ያ ላብ ከፕላስቲኩ ጋር ሲዋሃድ ዳቦውን ቶሎ እንዲበላሽና ኬሚካል እንዲመጥ ያደርገዋል። አማራጩ ምንድን ነው? የወረቀት ከረጢት ብራውን ፔፐር ባግ። ይህ ምርት በማምረት በኢትዮጵያ በሺዎች የሚቆጠሩ ወጣቶች ስራ መጀመር ይችላሉ። አማራጭ የወተት ከረጢት ብራውን ፔፐር ባግ። ይህን ምርት በማምረት ብቻ በኢትዮጵያ በሺዎች የሚቆጠሩ ወጣቶች ስራ መጀመር ይችላሉ። ሁለተኛ፣ ስጋ ቤቶች ጥሬ ስጋ። ችግሩ ጥቁር ላስቲክ ውስጥ ስጋ መያዝ እጅግ አደገኛ ነው። የላስቲኩ ቀለም እንዲኖረው የሚጨመሩ ኬሚካሎች ከስጋው ጋር በቀጥታ ይገናኛሉ። አማራጩ ደንበኞች የራሳቸውን ዕቃ ይዘው የመምጣት ባህል። ቆራጮችም ዕቃ ይዘው ለሚመጡ ደንበኞች ቅናሽ እናደርጋለን የሚል ማበረታቻ ቢፈጥሩ ምን ይመስላችኋል? ወተትና ጫት። አዲስ አበባ ውስጥ ወተት በፌስታል መግዛት የተለመደ ነው። ይህ ለልጆቻችን የምንሰጠው ትልቅ መርዝ ነው። የመስታወት ጠርሙስ መጠቀም ወደ ጥንቱ መመለስ ሳይሆን ዘመናዊነት ነው። ጫት እርጥበቱ እንዳይጠፋ በፕላስቲክ ይጠቀለላል። ነገር ግን በባህላዊ ቅጠሎች ወይም በጨርቅ ከረጢቶች መተካት ይቻላል። የፌስታል ዋና ዋና ጉዳቶች ጥልቅ ትንታኔ። የፌስታል ፕላስቲክ ከረጢት ጉዳት ሲነገር ብዙ ጊዜ አካባቢ ይበክላል በሚል አጠቃላይ ንግግር ይታለፋል። ነገር ግን ጉዳቱ ከዚያ እጅግ የጠለቀና ከቤታችን ወጥ ቤት እስከ ጤናችን ድረስ የሚዘልቅ ነው። ዋና ጉዳቶቹም የሚከተሉት ናቸው። አንደኛ፣ በጤናችን ላይ የሚፈጥረው ስውር አደጋ። ፌስታል ለምግብ ማሸጊያነት ሲውል ትልቁ አደጋን ያደርሳል። ኬሚካላዊ ሽግግር። ትኩስ ዳቦ ወይም ምግብ በፌስታል ስናሽግ በፌስታሉ ምርት ውስጥ ጥቅም ላይ የዋሉ እንደ ቢፒኤ እና ፋታሌትስ ያሉ ኬሚካሎች ወደ ምግቡ ይገባሉ። እነዚህ ኬሚካሎች በሰውነታችን ውስጥ ያለውን የሆርሞን ስርዓት በማዛባት ለካንሰር፣ ለመካንነት፣ ለተለያዩ የውስጥ ደዌ በሽታዎች መንስኤዎች ሊሆኑ ይችላሉ። ጥቃቅን ፕላስቲኮች ማይክሮፕላስቲክስ። ፕላስቲኮች አይበሰብሱም፣ ይልቁንም እየደቀቁ ወደ ጥቃቅን ቅንጣት ይለወጣሉ። እነዚህ ቅንጣቶች በአየር በውሃና በምግብ አማካኝነት ወደ ደማችን ውስጥ እየገቡ መሆኑን የቅርብ ጊዜ ጥናቶች ያሳያሉ። ሁለተኛ፣ በእርሻና በምግብ ዋስትና ላይ ያለው ተጽዕኖ። ኢትዮጵያ የግብርና ሀገር እንደመሆኗ ፌስታል ትልቅ ጠላት ነው። የአፈር መካንነት። ፌስታል ወደ መሬት ሲገባ አፈርና ውሃ እንዳይገናኙ አጥር ሆኖ ይጋርዳል። ይህም አፈሩ አየር እንዳያገኝና ምርታማነቱ እንዲቀንስ ያደርጋል። የከብቶች መሞት። በከተማውና በየገጠሩ የሚታዩ ከብቶች ሳር ሲፈልጉ ፌስታል አብረው ይበላሉ። ይህ ፕላስቲክ በሆዳቸው ውስጥ ተከማችቶ መፈጨት ስለማይችል ከብቶቹ እንዲታመሙና እንዲሞቱ ያደርጋል። ይህም በገበሬው ኢኮኖሚ ላይ ትልቅ ኪሳራ ያመጣል። በከተሞች ውበትና መሰረተ ልማቶች ላይ የሚፈጥረው ቀውስ እንመለከታለን። የጎርፍ አደጋ። በክረምት ወቅት አዲስ አበባን ጨምሮ በብዙ ከተሞች የሚከሰተው የጎርፍ መጥለቅለቅ ዋነኛው ምክንያት ፌስታል ነው። የውሃ መፋሰሻ ቧንቧዎች ድሬኔጅ ሲስተምስ በመዝጋት ውሃው ወደ መንገድና ወደ ቤቶች እንዲገባ ያደርጋል። የከተማ ውበት መበላሸት። ፌስታል በነፋስ በቀላሉ ስለሚበተን በዛፎች በየመንገዱና በየአጥሩ ላይ ተንጠልጥሎ በማየት የከተማዋን ገጽታ በእጅጉ ያበላሻል። አራተኛ፣ ለዓለም ሙቀት መጨመር ያለው ድርሻ። ከነዳጅ መመረቱ። ፕላስቲክ የሚመረተው ከነዳጅና ከጋዝ ተረፈ ምርቶች ነው። ምርቱ ራሱ ከፍተኛ የሆነ የካርቦን ልቀት ወደ አየር በመልቀቅ ለዓለም ሙቀት መጨመር አስተዋጽኦ ያደርጋል። የማቃጠል አደጋ።
ብዙ ሰዎች ፌስታልን ለማስወገድ ብቸኛው አማራጭ ማቃጠል ይመስላቸዋል። ነገር ግን ፌስታል ሲቃጠል የሚለቀው ጭስ እጅግ መርዛማ ሲሆን የመተንፈሻ አካል በሽታዎችንና የአየር ብክለትን ያስከትላል። አንድ የፕላስቲክ ከረጢት ጥቅም ላይ የሚውለው በአማካይ ለ12 ደቂቃ ብቻ ሲሆን በአፈር ውስጥ ተቀብሮ ለመበስበስ ግን እስከ 500 እስከ 1000 ዓመታት ሊፈጅበት ይችላል። ይህ ማለት ዛሬ የምንጥለው ፌስታል የልጅ ልጆቻችን እንኳን መጥፋቱን አያዩትም ማለት ነው። ፌስታል የአካባቢ ጠንቅ ወይስ የቢዝነስ ዕድል? የኢትዮጵያና የዓለም ተሞክሮ በየቀኑ የምንጠቀምባት ቆይታዋ ከ15 ደቂቃ የማይበልጠው ፌስታል በአካባቢያችን ላይ ለዘመናት የሚዘልቅ ጠባሳ ጥላ እንደምትሄድ ያውቃሉ? ዛሬ ስለ ፌስታል ክልከላ፣ ስለ ኢትዮጵያ ሕግና ይህ ክልከላ እንዴት አዳዲስ ሚሊዮነሮችን ሊፈጥር እንደሚችል በዝርዝር እንመለከታለን። የኢትዮጵያ ሕግና ወቅታዊ ሁኔታ። የሕጉ ምንነት። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2007 የደረቅ ቆሻሻ አያያዝ አዋጅ ቁጥር 513/1999 አውጥታለች። ዋናው ነጥብ ውፍረታቸው ከ0.03 ሚሜ በታች የሆኑ ፕላስቲኮችን ማምረትና ማስገባት የተከለከለ ነው። ለምን ተከለከለ? እነዚህ ቀጫጭን ፕላስቲኮች መልሶ ጥቅም ላይ ለማዋል ሪሳይክል የማይመቹ እና በቀላሉ በነፋስ የሚበተኑ ስለሆኑ ነው። የቅጣት እርምጃዎች። ምርቱን መውረስ፣ ከባድ የገንዘብ ቅጣትና የንግድ ፈቃድ ስረዛ። የአተገባበር ክፍተት። ሕጉ ቢኖርም በአሰራርና በክትትል ደረጃ ረገድ ያሉ ችግሮች በግልጽ መተንተን። ለምሳሌ በየደጃፋችን ያሉ ሱቆች አሁንም እየተጠቀሙ መሆኑን እናያለን። የዓለም አቀፍና የአፍሪካ ተሞክሮ ምንድን ነው? በዚህ ጉዳይ የአፍሪካ ኮከቦች ሩዋንዳና ኬንያ እንመለከታለን። ሩዋንዳ በአፍሪካ ቀዳሚዋ ፕላስቲክ ፍሪ በመባል የምትታወቀው ሀገር ሩዋንዳ ውስጥ ፌስታል ይዞ መገኘት እንደ ወንጀል ይቆጠራል። አየር ማረፊያ ሲደረስ ፕላስቲኮች ተፈትሸው ይወረሳሉ። ኬንያ በዓለም ላይ ጥብቅ የተባለውን የፕላስቲክ ሕግ አውጥታለች። ፌስታል ሲያመርት ወይም ሲጠቀም የተገኘ ሰው እስከ $40,000 ቅጣት ወይም እስከ 4 ዓመት እስራት ሊፈረድበት ይችላል በኬንያ። የተቀረው ዓለምስ ምን ይመስላል? አውሮፓ ህብረት በአንድ ጊዜ ጥቅም ላይ የሚውሉ ሲንግል ዩዝ እንደ ፕላስቲክ ሹካ፣ ማንኪያና ስትሮ ያሉ ምርቶች ሙሉ በሙሉ አግዷል። የፌስታል ክልከላና የሥራ ዕድል ፈጠራ እንመለከታለን። የአካባቢ ተስማሚ ከረጢቶች ኤኮ ፍሬንድሊ ባግስ። የወረቀት ከረጢት ምርት ከጋዜጣ ወይም ከተረፈ ወረቀት ቦርሳዎችን ማዘጋጀት። የጨርቅ ከረጢቶች ፋሽን የሆኑና ደጋግሞ ጥቅም ላይ የሚውሉ የገበያ አምባሮችን ማምረት። የቆዳ ምርቶች ኢትዮጵያ ካላት የቆዳ ሀብት አንጻር ዘላቂ የሆኑ መያዣዎችን ማዘጋጀት ይቻላል። መልሶ ጥቅም ላይ ማዋል ሪሳይክሊንግ ቢዝነስ። ጥቅም ላይ የዋሉ ፕላስቲኮችን በመሰብሰብ ለሌላ ግብአት ለምሳሌ ለኮብልስቶን ማያያዣ፣ ለቤት መክፈቻዎች የሚቀይሩ ጥቃቅን አነስተኛ ድርጅቶችን ማቋቋም። የባዮፕላስቲክ ቴክኖሎጂ ከበቆሎ ወይም ከሸንኮራ አገዳ ተረፈ ምርት የሚሰሩና በአፈር ውስጥ በቀላሉ የሚበሰብሱ ባዮግሬደብል ፕላስቲኮችን ማምረት ይቻላል። ሕጉ የተቀመጠው ለቅጣት ብቻ ሳይሆን ትውልድንና ሀገርን ለማዳን ነው። ፌስታልን ባለመጠቀም የምናደርገው አስተዋጽኦ ለጤናችን፣ ለኢኮኖሚያችን ትልቅ ትርጉም አለው። እናንተስ በፌስታል ፋንታ ምን ብንጠቀም ይሻላል ትላላችሁ? መንግስትስ ምን ማድረግ አለበት? በኮሜንት መስጫው ላይ አሳውቁን። የፌስታል ክልከላን ተከትሎ ወደ ቢዝነስ የሚገቡ ወጣቶች ስራ ፈጣሪዎች የሚሆን በትንሽ ካፒታል ሊጀመሩ የሚችሉ 3 ዋና ዋና ቢዝነስ እቅዶች እናያለን። ቢዝነስ ሞዴልስ እንደሚከተለው እናያለን። አንደኛ፣ የወረቀት ከረጢት ማምረት ፔፐር ባግ ፕሮዳክሽን። ይህ ቢዝነስ በአሁኑ ወቅት በከተሞች ውስጥ እጅግ ተፈላጊ ነው። በተለይ ለዳቦ ቤቶች፣ ለፋርማሲዎችና ለልብስ ቤቶች ቁልፍ ግብአት ነው። አስፈላጊ ግብአቶች ክራፍት ወረቀት፣ ማጣበቂያ ገመድና የወረቀት መቁረጫ ማሽን። በእጅ የሚሰሩ ማሽኖች በዝቅተኛ ዋጋ ይገኛሉ። የሥራ ዕድል ከቤት ሆነው ለሚሰሩ ሴቶችና ወጣቶች ሰፊ የሥራ ዕድል ይፈጥራል። የትርፍ ምንጭ ምርቱን በብዛት በልክ ለሱፐርማርኬቶችና ለፋርማሲዎች ማቅረብ። ልዩነቱ በወረቀት ላይ የድርጅቶችን አርማ ሎጎ በማተም በመጨመር ተጨማሪ ገቢ ማግኘት ይቻላል። ሁለተኛ፣ የጨርቅና የባህል ዘንቢል ዝግጅት ሪዩዘብል ቶት ባግስ። ፌስታል ሙሉ በሙሉ ሊተካ የሚችል ደጋግሞ ጥቅም ላይ የሚውል የጨርቅ ከረጢት ነው። አስፈላጊ ግብአቶች የሸራ ጨርቅ፣ ካንቫስ፣ ያገለገሉ ጂንስ ሱሪዎች ወይም የሀገር ውስጥ የጥጥ ውጤቶች።
የሥራ ዕድል ለስፌት ባለሙያዎችና ለዲዛይነሮች። የገበያ ስልት ለአካባቢ ተስማሚ ኤኮ ፍሬንድሊ የሚል መፈክር ያላቸው ማራኪ ስዕሎች ያረፉባቸው ቦርሳዎችን በማዘጋጀት ለወጣቶችና ለቱሪስቶች መሸጥ። ጥቅሙ እንደ አንድ ጨርቅ ቦርሳ ቢያንስ የ700 ፌስታሎችን ቦታ ይተካል። ሶስተኛ የፕላስቲክ መልሶ ጥቅም ሪሳይክሊንግ ኤንድ አፕሳይክሊንግ ሀብ የተጣሉ ፕላስቲኮችን ሰብስቦ ወደ ሌላ ጠቃሚ ቁስ መቀየር። አስፈላጊ ግብአቶች የፕላስቲክ መፍጫ ማሽን፣ ክራሸር እና የሚቀልጥበት ማቅለጫ። የምርት ውጤት የቤት ውስጥ መጥረጊያ ስብስቦች፣ የአጥር ወይም የጓሮ መከለያዎች ከፕላስቲክና ከአሸዋ ድብልቅ የሚሰሩ። ለአነስተኛ ንግዶች የሚሆኑ መደርደሪያዎች። የሥራ ዕድል ለቆሻሻ ሰብሳቢዎች፣ ለማሽን አንቀሳቃሾችና ለአከፋፋዮች የሚሆን የሥራ ዕድል ነው። በዚህ ረገድ መንግሥት የሚያደርገው ድጋፍ በአነስተኛና ጥቃቅን ለሚደራጁ ወጣቶች የመስሪያ ቦታና የብድር አቅርቦት መኖሩ ያስፈልጋል። የገበያ ትስስር አምራቾች በቀጥታ ከሆቴሎችና ከትላልቅ የገበያ ማዕከላት ጋር ውል የሚገቡበት መንገድ ያስፈልጋል። የቴክኖሎጂ አጠቃቀም ምርቶችን በኦንላይን ሶሻል ሚዲያ ለማስተዋወቅ የሚረዱ ዘዴዎችም አስፈላጊ ናቸው። በኢትዮጵያ በፕላስቲክ መልሶ ጥቅም ላይ ማዋል፣ ሪሳይክሊንግ እና በአካባቢ ተስማሚ አማራጭ ምርቶች ላይ ተሰማርተው ለሌሎች አርአያ ሊሆኑ የሚችሉ ታዋቂ ድርጅቶችና ስራ ፈጣሪዎች ዝርዝር ነው። አንደኛ የፕላስቲክ መልሶ ጥቅም ላይ ማዋል ሪሳይክሊንግ ኩባንያ ኩቢክ። ስራቸው በአሁኑ ወቅት በጣም ዝነኛ የሆኑ ኩቢኮች የላስቲክ ቆሻሻዎችን የመሰብሰብና በማቅለጥ ወደ ዝቅተኛ ዋጋ ያላቸው የቤት መገንቢያ ጡቦች ኢንተርሎኪንግ ብሪክስ ይቀይራሉ። ላስቲክን ወደ ቤት መለወጥ እንደሚቻል ለማሳየት ትልቅ ምሳሌ ናቸው። ኩባንያ ኮቤክ ስራቸው ያገለግሉ የፕላስቲክ ጠርሙሶችንና ፕላስቲኮችን በመፍጨት ለሌሎች ፋብሪካዎች ግብአቶች እንዲሆኑ ፍሌክስ ያዘጋጃሉ። ሁለተኛ የአካባቢ ተስማሚ ከረጢቶች ኤኮ ፍሬንድሊ ባግስ የሚያመርቱ በኢትዮጵያ ኩባንያ ሩት ኢንስታይል ስራቸው ከኢትዮጵያ ቆዳና ጨርቃጨርቅ ከፍተኛ ጥራት ያላቸውን ረጅም ጊዜ የሚቆዩ የገበያ የፋሽን ቦርሳዎችን ያመርታሉ። የቅንጦትና የአካባቢ ጥበቃን እንዴት ማጣመር እንደሚቻል ያሳያሉ። ሌላኛው ኩባንያ ሴቭ ፓኬጂንግ ኤንድ ፕሪንቲንግ ሴፍ ፓኬጂንግ ይባላሉ። ስራቸው በኢትዮጵያ በስፋት የወረቀት ከረጢቶችና ለአካባቢ ተስማሚ የሆኑ ማሸጊያዎችን ለምግብ ቤቶችና ለሱፐርማርኬቶች በማቅረብ ይታወቃሉ። ሶስተኛ የማህበራዊ ድርጅቶች እና የአነስተኛ ማህበራት ተሞክሮ እንመለከታለን። ድርጅት ኢትዮፔድ እና መሰል ግብረ ሰናይ ድርጅቶች የሚደግፏቸው የሴቶች ማህበራት ስራቸው በየከተማው ያሉ ሴቶች ተደራጅተው የቆሻሻ ፕላስቲኮችን በመሰብሰብ ለሪሳይክል ፋብሪካዎች በማቅረብ ገቢ ያገኛሉ። ሌላኛው ድርጅት ክሊን ኢትዮጵያ ጽዱ ኢትዮጵያ ይባላል። ምንም እንኳን የመንግስት ተነሳሽነት ቢሆንም በየአካባቢው የቆሻሻ አወጋገድ ስርዓቱን በማዘመን ለግል ዘርፉ የስራ ዕድል እየከፈተ ያለ ንቅናቄ ነው። ወተት በፌስታል፣ ዳቦ በላስቲክ የጤናችን ጠንቅና ያልታዩ የቢዝነስ ዕድሎች። ሰላም ጤና ይስጥልኝ። ዛሬ የምጠይቃችሁ ነገር ቢኖር መጨረሻ ጊዜ ወተት በፌስታል የገዛችሁት መቼ ነው? ወይም ስጋ ቤቶች ውስጥ ያንን ቀይ ስጋ በጥቁር ላስቲክ ተጠቅልሎ ሲሰጣችሁ አልታዘባችሁም? የሚገርመው ነገር ጫት ቤቶች፣ ዳቦ ቤቶችና ላውንደሪዎች ያለ ፌስታል መንቀሳቀስ የማይችሉ ይመስለናል። ግን ዋጋው ማን ነው እየከፈለ ያለው? ብዙዎቻችሁ ያለ ፌስታል እንዴት ይቻላል ትላላችሁ? እስቲ እንየው። ወተት ቤቶች ወተትን በፌስታል መግዛት በሽታን በገንዘብ መግዛት ነው። ለምን ድሮ እንደነበረው በመስታወት ጠርሙስ አንጠቀምም? ዳቦ ቤቶች ትኩስ ዳቦ በላስቲክ ሲታሸግ ኬሚካል ይለቃል። የወረቀት ከረጢት ግን ዳቦ እንዲተነፈስ ያደርጋል። ስጋ ቤቶች ደንበኛው የራሱን ሪዘብል ዕቃ ይዞ የመጣለት የጥቁር ላስቲክ መርዛማነት ያበቃል። ላውንደሪና ጫት ቤቶች በጨርቅ ከረጢትና በባህላዊ ቅጠሎች መተካት ይቻላል። ለውጥ የሚጀምረው ከእኛ ምርጫ ነው። መርዙ በቤታችን። ለምንድን ነው ይህን ሁሉ የምንለፋው? ምክንያቱም ፌስታል ገዳይ ስለሆነ ነው። ለጤና በሙቀት አማካኝነት ከፕላስቲኩ የሚወጡ ኬሚካሎች ለካንሰርና ለሆርሞን መዛባት ይዳርጋሉ። ለግብርና ከብቶቻችን ፌስታል በልተው ያልቃሉ፣ መሬታችንም መካን ይሆናል። ለከተማችን የአዲስ አበባ የጎርፍ መጥለቅለቅ ዋነኛው ተጠያቂ ቧንቧዎችን የዘጉ ፌስታሎች ናቸው።
ዓለም አቀፍ ተሞክሮቹን እንመልከት። የሩዋንዳ ንጹህ መንገድና የኢትዮጵያ አዋጅ ቁጥር 513/1999 ይህንን ችግር ለመፍታት ዓለም ነቅቷል። ሩዋንዳና ኬንያ ፌስታልን ታሪክ አድርገዋል። ኢትዮጵያም በ0.03 ሚሜ በታች የሆኑ ፌስታሎችን ማምረት መጠቀም የሚከለክል ጠንካራ ሕግ አላት። ቅጣቱ ምርትን ከመውረስ እስከ ንግድ ፈቃድ መሰረዝ ይደርሳል። ሕጉን መፍራት ሳይሆን አካባቢን መውደድ ይቀድማል። የሥራ ዕድልና ፈጠራ የስኬት ታሪኮች እንመለከታለን። የወረቀት ቦርሳ ማምረቻ ማሽንና የኩቢክ ድርጅት ሥራዎች። መልካሙ ዜና ግን ከዚህ ጋር ነው። ክልከላው ለእናንተ አዲስ የቢዝነስ በር ይከፍታል። እንደ ኩቢክ ያሉ ድርጅቶች ፕላስቲክን ወደ ቤት መስሪያ ጡብ እየቀየሩ ነው። እንደ ሴፍ ፓኬጂንግ ያሉ ደግሞ የወረቀት ከረጢቶችን በማቅረብ ገበያውን ተቆጣጥረውታል። እናንተም በትንሽ ካፒታል የጨርቅ ቦርሳዎችን በመስፋት ወይም የወረቀት ማሸጊያዎችን በማዘጋጀት የራሳችሁን ሥራ መፍጠር ትችላላችሁ። ተመልካቾቼ ዛሬ ካየነው ውስጥ እናንተን በጣም የገረማችሁ የትኛው ነው? ወተት በፌስታል መሸጡ ወይስ የፌስታል 1000 ዓመት አለመበስበስ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ለሀገራችን ለጤናችን ስንል ፌስታልን በቃ እንበል።